በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለእመቤታችን ለቅድስት ድንግል ማርያም ዓመታዊ በዓል በሰላም አደረሳችሁ አደረሰን። ድንግል ማርያም በደብረ ምጥማቅ ይህቺ እንደ ፀሐይ የምታበራ ማናት የሚለውን ቃል ሰሎሞን የዳዊት ልጅ ቀድሞ ስለ እመቤታችን ቅድስት ማርያም በመንፈስ ቅዱስ ተገልጾለት ሲናገር ይህቺ እንደ ማለዳ ብርሃን የምትጎበኝ እንደ ጨረቃ የተዋበች እንደ ፀሐይ የጠራች ዓላማ ይዞ እንደተሰለፈ ሰራዊት የምታስፈራ ማናት? መኃልየ 6 ከቁጥር 11 በማለት ማለዳ የፀሐይ ብርሃን ሲወጣ ዓለም ሁሉ ሲበራ ሰው ሁሉ ደስ እንደሚለው እመቤታችን ቅድስት ማርያም የአምላክ እናት ከአዳም ዘር ከኢያቄምና ከሐና እንደምትወለድ እርሷም የዓለም ብርሃን የዓለም መድኃኒት ኢየሱስ ክርስቶስን በድንግልና በቅድስና በንጽህና እንደምትወልደው ተገልጾለት እንደ ጨረቃ የተዋበች እንደ ፀሐይ የጠራች እያለ ንጽህናዋን እየገለጸ ከእግዚአብሔር የተሰጣትን ክብርና ግርማ እያደነቀ ስለ ወላዲተ አምላክ ማርያም ትንቢት ሲናገርና ሲያመሰግን ይታያል። ሰራዊት የተባሉትም በጌታችን ኢየሱስ ክርስቶስ መድኃኒትነትና አምላክነት አምነው በእመቤታችን አማላጅነት የሚማጸኑ ምዕመናን ናቸው። ቅዱስ ያሬድም መንፈስ ቅዱስ በገለጸለት ምስጢረ መጻሕፍት ብሉያትንና ሐዲሳትን መሰረት በማድረግ ቅዱሳን ነቢያት ስለ ወላዲተ አምላክ ማርያም በምሳሌ የተነበዩላትን ስለ ጌታችን የዓለም መድኃኒት ለመሆን ከእርሷ ስለመወለዱ ዙሮ ስለማስተማሩ፣ ስለ ተአምራቱ፣ ስለ ስቅለቱ፣ ስለ ትንሣኤው፣ ስለ ዕርገቱ፣ ስለ እመቤታችን ክብርና አማላጅነት በመንፈስ ቅዱስ ተቃኝቶ ጣዕም ባለው በአማረ ዜማ ድጓ በተባለ መጽሐፉና በሌሎችም መጻሕፍት ደርሷል፣ ጽፏል። እነዚህ ቅዱስ ያሬድ የደረሳቸው የዜማ መጻሕፍትም ብዙ ሊቃውንት እየተማሩ ያስተምሩባቸዋል። በቤተ ክርስቲያንም እግዚአብሔርን ያመሰግኑበታል። ስለዚህም ቅዱስ ያሬድ የእግዚአብሔር ነቢያት ስለ እመቤታችን ማርያም በምሳሌ በትንቢት የተናገሩላትን ቃል መሰረት በማድረግ እመቤታችንን ሲያመሰግን አየቲ ዛቲ እንተ ታስተርኢ እምርሁቅ ከመ ማኅቶት ብርሂት ከመ ፀሐይ ሙሴን ርያ ሀገረ ቅድስት ዕዝራኒ ተናገራ ዳዊት ዘመራ ይላል። ይህም ማለት ዳዊት በመዝሙሩ ያመሰገናት፣ ዕዝራ የተናገራት ሀገር ቅድስት ሆና ሙሴ ያያት ከሩቅ ሆና እንደ ፀሐይ የምታበራ ይቺ ማናት እያለ በማድነቅ የእመቤታችንን ክብርና አማላጅነት እየተናገረ ሲያመሰግናት እናያለን። በሌላ ክፍልም ይእቲ ተአቢ እምኪሩቤል ወፈድፋደ እምሱራፌል መንክር ወመድምም እያ ወክብርሃ ለድንግል ጽሕፍት ውስተ ወንጌል ወዲበ ርእሳኒ አክሊል በትምህርተ መስቀል እያለ ያመሰግናታል። ይህም ማለት የድንግል ማርያም ክብሯ የጌታ መንበር ከሚሸከሙ ከኪሩቤልና ከሱራፌል ክብር ፈጽሞ የበለጠ ነው። ምክንያቱም በኪሩቤልና በሱራፌል ላይ ሲኖር በጸጋ ነው። በማርያም ድንግል ግን በማኅፀኗ አድሮ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ስለተወለደ ክብሯ ከመላእክት ክብር የበለጠ እጹብ ግሩም ነው። በራሷም በመስቀል አምሳል የተሰራ አክሊል አላት እያለ ክብሯንና አማላጅነቷን እየተናገረ ሲያመሰግናት እናያለን። ከላይ እንደተገለጸው ቅዱስ ያሬድ የሚናገረው ሁሉ ቅዱሳት መጻሕፍትን መሰረት በማድረግ ነው። ይህንንም በራእየ ዮሐንስ እንደሚገኘው ታላቅ ምልክት ከሰማይ ታየ። ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያላት በራሷም ላይ የ12 ከዋክብት አክሊል የሆነላት አንዲት ሴት ነበረች። ራእይ ምዕራፍ 12 ከቁጥር 1 እስከ 2 ብሎ ስለ እመቤታችን የተናገረውን ቃል በመግለጽ ሲያመሰግን ነው። ይህንንም ፀሐይ የተባለ ጌታ ነው። ብዙ ነቢያት ፀሐይ ጽድቅ ብሎታል። ፀሐይን ተጎናጽፋ አንዲት ሴት ነበረች የተባለች ደግሞ እመቤታችን ናት። ይህም የጌታ የመለኮቱ ብርሃን በእመቤታችን ድንግል ማርያም ሲያበራ መኖሩን ሲገልጽ ነው። ጨረቃ ከእግሮቿ በታች ያለውን ደግሞ እመቤታችን በምድር ሁሉ የከበረች መሆኗን የ12 ከዋክብት ምሳሌ ደግሞ እግዝእትነ ማርያም በ12ቱ ሐዋርያት የከበረች አማላጅነቷንም በዓለሙ ሁሉ በሐዋርያት የተሰበከ መሆኑን ይገልጻል። እንደዚሁም በራእይ ምዕራፍ 21 ቁጥር 23-24 ላይ ለከተማይቱም የእግዚአብሔር ክብር ስለማያበራላት መብራቷም በጉ ስለሆነ ፀሐይ ወይም ጨረቃ እንዲያበሩላት አያስፈልጓትም ነበረ።
በዚህም በግ የተባለ ጌታችን ኢየሱስ ክርስቶስ መሆኑን ዮሐንስ በወንጌሉ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ዮሐንስ ምዕራፍ 1 ከቁጥር 29፣ ራእይ ምዕራፍ 7 ቁጥር 10 እስከ 11 በሌላም በብዙ መጻሕፍት ተገልጿል። ከተማ የተባለች ደግሞ ጌታ ያደረባት ድንግል ማርያም ስትሆን ከላይ እንደተገለጸው ሁሉ የጌታችን የመለኮቱ ብርሃን በእመቤታችን ድንግል ማርያም ላይ እያበራ ሰዎችን ከጨለማ ወደ ብርሃን የሚመራቸው መሆኑን ያስረዳል። ስለዚህም ሲገልጽ አሕዛብ በብርሃኗ ይመላለሳሉ፣ የምድር ነገሥታት ክብራቸውን ወደ እርሷ ያመጣሉ፣ በዚያም ሌሊት ስለሌለ ደጆቿ በቀን ከቶ አይዘጉም፣ የአሕዛብንም ግርማና ክብር ወደ እርሷ ያመጣሉ ይላል ራእይ ምዕራፍ 21 ከቁጥር 24 እስከ ቁጥር 27። ይህንንም እመቤታችን በወለደችው በዓለም ብርሃን በጌታ አምነው በእመቤታችን አማላጅነት ተማጽነው ስለ ወላዲተ አምላክ እያሉ ምዕመናን በየአብያተ ክርስቲያናቱ ለነዳያን የሚመጸውቱትን ለቤተ ክርስቲያን የሚያቀርቡትን ልዩ ልዩ ስጦታ ነገሥታት ዘውዳቸውን፣ የክብር ልብሳቸውን ለየአብያተ ክርስቲያናቱ የሚያበረክቱትን በመመልከት ነገሥታት ክብራቸውን የአሕዛብንም ግርማና ክብር ወደ እርሷ ያመጣሉ በማለት ይናገራል። በዚያም ሌሊት ስለሌለ ደጆቿ በቀን አይዘጉም ማለት ደግሞ ቤተ ክርስቲያንና መንግሥተ ሰማያትን አምኖ ለሚመጣ ሁሉ ሁልጊዜ ክፍት ናቸው። ቀንና ሌሊት የሚባል በመንግሥተ ሰማያት የለም። ከላይ እንደተገለጸ ሁሉ በፀሐይ በብርሃን በበግ የተመሰለው ጌታችን እግዚአብሔር ክብር የሚያበራላት ከተማ የተባለች እመቤታችን መሆናቸውን ከተገነዘብን የዚሁ የብርሃን እናት ድንግል ማርያም በግብፅ ምድር በምትገኘው በስሟ ደብረ ምጥማቅ ተብላ በምትጠራ የድንግል ማርያም ቤተክርስቲያን ከግንቦት 21 ቀን እስከ ግንቦት 25 ቀን 5 ቀን ሙሉ እመቤታችን ቅድስት ድንግል ማርያም እንደ ፀሐይ ያበራች ከመላእክት ጋር ከቅዱሳን ሰማዕታት ጋር በቤተክርስቲያን ጉልላት ሆና ዓመታዊ ክብሯን ለማክበር ለተሰበሰቡ ሕዝበ ክርስቲያንና ከክርስትና እምነት ውጪ ለሆኑትም ሁሉ ስትታያቸው እንደነበረች በተአምረ ማርያምና በመጽሐፈ ስንክሳር ተጽፎ እናገኛለን። ከመጽሐፈ ስንክሳርና ከተአምሯ እንደሚገኘው በግብፅ ሀገር በእመቤታችን ቅድስት ማርያም ስም የእስክንድርያው ሊቀ ጳጳሳት ቅዱስ ዲዮስቆሮስ ያሳነጻት ደብረ ምጥማቅ የምትባል ቤተክርስቲያን እንዳለች ይነገራል። ይቺ ቤተክርስቲያን ጌታችን ሕፃን በነበረበት ጊዜ ከእናቱ ጋር ወደ ምድረ ግብፅ በተሰደደበት ወራት በዚያች አሁን ደብረ ምጥማቅ ተብላ በተጠራች ቦታ አርፈው እመቤታችን ከልጇ ጋር የባረከቻት መሆኑ ይነገራል። የክርስትና ሃይማኖት በዓለም ከተሰበከ በኋላም የእስክንድርያው ሊቀ ጳጳስ ቅዱስ ዲዮስቆሮስ በዚያች ቦታ በእመቤታችን ስም ቤተክርስቲያን አሳንጾ አገልጋዮች ካህናት መድቦ ስትገለገል ራሱ ሊቀ ጳጳሳቱን ማዕጠንተ ወርቅ ይዞ እስከ ጊዜ ዕረፍቱ ሲያገለግላት ነበር። ከዚያን ዘመን ጀምሮ በዚያች ቤተክርስቲያን ብዙ ተአምራት ሲደረግባት ቆይቷል። ከላይ እንደተገለጸው በዚች ዝናዋ በታወቀች ቤተክርስቲያን የኢየሱስ እናት ማርያም በቤተክርስቲያኑ ጉልላት የሰማይ መላእክት ከበው ጣዕም ባለው ዜማ እግዚአብሔርን እያመሰገኑ ሰማዕታትን በየማዕረጋቸው እየመጡ ሲሰግዱላት በብዙ ግርማ እንደ ፀሐይ ያበራች ክርስቲያን ለሆኑት ምዕመናንና ክርስቲያን ላልሆኑትም ሁሉ ትታያቸው ነበረ። የሚያዩዋትም ሁሉ በደስታ ይዋጡ ነበር። ለቡራኬ ሲሉም መንዲላቸውን ወደ ላይ ይወረውራሉ። እመቤታችንም እየተቀበለች ባርካ ትመልስላቸው ነበር። እመቤታችንም ላመኑትም ላላመኑትም የምትገለጽላቸው ምክንያት ያመኑት ክርስቲያን በሃይማኖታቸው እንዲጸኑ ያላመኑት ደግሞ እንዲያምኑ ለማድረግ ነው። በኢትዮጵያ ሀገራችንም በእመቤታችን ድንግል ማርያም ስም የተሰሩ ብዙ አብያተ ክርስቲያናት በየቦታው እንዳሉ የታወቀ ነው። በእነዚህም አብያተ ክርስቲያናት ብዙ ተአምራት ያደርጋል። ሰዎች ተስለው ስዕለታቸው እየተፈጸመላቸው ከውጭ ሀገር እንኳን ሳይቀር እመቤታችን ያደረገችላቸውን ተአምራት እየተናገሩ ስዕለታቸውን የሚያቀርቡ ብዙ ናቸው። በተሰጣት ቃል ኪዳን አምነው በየቦታው በእመቤታችን ስም በፈለቀው ጠበል እየተጠመቁ ከደዌያቸው የሚድኑ ስፍር ቁጥር የላቸውም። ከነዚህም ውስጥ እመቤታችን ከልጇ ጋር ከመላእክት ጋር እንደ ፀሐይ ያበራች በሕልም እየታየች እንደምታድናቸው ይናገራሉ። ስለዚህ የቤተ ክርስቲያን ልጆች ሁላችን ምዕመናን ማናት ይቺ እንደ ፀሐይ የምታበራ የተባለች እመቤታችን ቅድስት ድንግል ወላዲተ አምላክ ማርያም መሆኗን አውቀን በእመቤታችን በጌታችን በጻድቃን በሰማዕታት በመላእክት ስም በተሰሩ አብያተ ክርስቲያናት ምዕመናን የሚቀበሉትን የጌታችን ሥጋና ደም ለማክበር ጌታችን ከእናቱ ማርያም ጋር ከመላእክት ጋር ምንም ጊዜ የማይለዩ መሆናቸውን መጻሕፍት ይናገራሉ። ስለዚህ በእመቤታችንና በጌታችን በዓላት በቅዱሳንም በዓላት ወደ ቤተ ክርስቲያን እየሄድን
በረከታቸውን እንቀበል። ግንቦት 21 ቀን ከላይ በጽሑፉ እንደተገለጸው የእመቤታችን ከበዓላቷ አንዱ ስለሆነ በየዓመቱ በዚሁ ቀን በረከቷን እንካፈል። የእመቤታችን በረከት በሁላችን ይደርብን፣ አሜን።